ዲያቆን ዘማርያም ተቆጥቶ ተናገረ እንደው 90% ወጣት ዘማርያም ፍቅረኛ ሙስሊም ነው ዘማርያም ጓደኛዬ ፕሮቴስታንት ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ ማቅራት እንኳን ሊሰራበት ቀርቶ መቆም እንኳን አልቻለም ዛሬ ዲያቆን ፍሬው በእስልምና ላይ መልስ ሲሰጥ የነበረው ወንድማችን ተገኝቶ ምስክርነት ሰጠ አንዳንዶቹ ዋዛኝ መስለው በጣም አቆሰሉ ጀሮዬን ጠባው ዩጋንዳ ከተማ ያለው ወተትን ይጠቅማቸዋል ጀሮ በመጥባት ወደርንም ጠላንም ከኦርቶዶክስ ቤተክርስቲያን ውጪ እውነተኛ ፍርድ የሚያገኝ የለም ዲያቆን ብርሃን አድማስ ስለ ሁለት ነገር ተመልሼ መጥቻለሁኝ አንደኛው ትላንትና በደንብ በሰፊው ስንሰማ የነበረው ደግሞ ማታ ላይም ስንሰማ ያመሸነ ጉዳይ አለ ስለ ካህናት አስደናቂ ስልጣን ኢንጂነር ነቃጥበብ ከፍ ያለው መጋቢ ሐዲስ በስፋት ተናገሩ እንኳን ሌላ ስርዓተ ተክኖን ከለበሰ በኋላ ቢረዝመው እንኳን ረዘመኝ ብሎ መቀየር አይችልም የእግዚአብሔርን ድምጽ መስማት ያልቻልነው በኃጢያት ስለተሸፈነን ነው ማሳካት አለመቻላችን እንጂ ከእግዚአብሔር ጋር መኖር ከቻልክ ብቻ መሆን አይችልም የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን በዛሬ መረጃችን በስፋት የምንቃኛቸው ጉዳዮች አሉ በተለይ ወንድሞቻችን በእቅበተ እምነት ዙሪያ ላይ የሚሰሩ ወንድሞቻችን አይናችንን ገልጠን እውነታውን እንመለከት ዘንድ ያስተላልፉልን መልእክት በእጃችን ገብቷል ታዲያ ላይክ ሼር ሰብስክራይብ ያደረጋችሁ ትብብራችሁን አጋርነታችሁን ማሳየት ጀምሩ ያልኩኝ በቀጥታ ወደ መረጃችን አመራለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ የተወዳችሁ ቤተሰቦቻችን ዛሬም እንግዲህ መረጃዎችን ሼር በማድረግ እንድትጀምሩልን በትህትና እንጠይቃችኋለን የእግዚአብሔርን ድምጽ መስማት ያልቻል ነው ኃጢያት ስለሸፈነን ነው በሚያስደንቅ ትንታኔ በቅርብ በማህበራዊ ሚዲያ ላይ ያየን ያለው ወንድማችን አለ እንከታተለው ማሳካት አለመቻላችን እንጂ ከእግዚአብሔር ጋር መኖር ከቻልክ ብቻ መሆን አይችልም ወደ ጠባቂ መልአክ ጸልይ ታቃለ ጠባቂ መልአክ ሁሉ ያብሩሃል ለአፍታ ብቻ ነው መሆናችን ሁሉ ያብሩ ስላለ ማለት ነው ጸልይ ታቃለ እስቲ ዛሬ ጧት ቀስቀሰኝ ቤተክርስቲያን ልሂድ እስቲ አስችለኛ አቅቶኛል አበርታኝ ብሎ አጣቀ ሌላው ሁሉ ቢቀር ቢያንስ ክርስትና ስም ሲሰጠው የሆነ ቅዱስ ይሰጣል አብሮ በስሙ መጠራቱ እኮ አንድ ቃል ኪዳን ነው በስሙ የተጠራ በስምሽ የተሰየማል የተባለችው በቤታችን መጣ አንድ ቃል ኪዳን ልክ እንደ ክርስትና አባት ክርስትና እናት ሆኖ አብሮን የሚኖር ቅዱስ እኛ ስላላቀረብነው እንጂ ማለት ነው የእግዚአብሔርን ድምጽ መስማት ያልቻልነው በጣም በኃጢያት ስለተሸፈነ ነው የሆነ ኃጢያታችን እየበዛ ሲመጣ ከእግዚአብሔር እየራቀን ስንመጣ እግዚአብሔር ሲናገረን ለመስማት አልቻልንም ሩቋል ወደ እግዚአብሔር እየቀረብክ በመጣ ቁጥር ራስን ንጹህ ያደረክ በመጣ ቁጥር እግዚአብሔር ለመስማት እድል ታገኛለህ እስመ ባንጾ መንፈስ ነቢያት ረዩ ለእግዚአብሔር መንፈስን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ይላል መጽሐፍና ንጹህ ራስን ትንሽ በንሳም በምንም ያነጻ ስመጣ ክሊር ሆኖ ታያለ የእግዚአብሔር ሥራ ህይወት ውስጥ ተመለከቷል በደም እጁ ሲሰራ ተመለከታለ አይፈታም ያልከው ነገር ሲፈታ ታያለ አልቋል ያልከው ነገር ሲቀጥል ታያለ አሁን የሚሰራልን የሚያደርግልን ነገሮች ሁሉ ማየት ያልቻልነው እሱን ማየት የምንችልበት ንጽህና ስለሌለ በጣም ተሸፍነን ስላለ ማለት ነው እኔ በጣም አሁን ዲፕረስ ሆኛለሁ በጣም በቃ ጨልሞብኛል የሚል ሰው ካለ እኔ ቻሌንጅ ላድርገው እስቲ በጧት ተነስ ቀን ላይ በጧት ተነስ ለአንድ ሰዓት ለ30 ደቂቃ ምናምን የሆነ ጸሎት ጸልይ የጸልይክ ላይ መስል ይችላል ምናምን ግን የምር ቤክሲያን ሄደ ጸልይ ከቻልክ ጸበል ተጠመቅ ስፖርት ስራ ለሆነ ያክል ኤክሰርሳይዝ አድርግ አንድ አባት ሲናገሩ ሰሞኑን ነው ነገር ከዛን ለማታቆሉ ሆነ ነዳይ ለሆነ የተቸገረ ሰው ራንደም የሆነ ጥሩ የሆነ በጎነትን አድርግለት ለነዳይ መምጾት ሊሆን ይችላል የሆነ ነገር መስጠት ሊሆን ይችላል ምናምን ነገር እነዚህ ነገሮች አድርግና ከዛው ላይ ቀንን በድብርት አሳልፍ አችልም በድብርት መሳል ልትደበር አችልም እነዚህ ነገሮች ካረከበዋል በቃ እነዚህ ነገሮች ህይወት ላይ ተለማመዳቸው እግዚአብሔር አምላክ በህይወታችን እንደሚሰራ ማመን የከበደ እግዚአብሔርን ስለማናውቁ እግዚአብሔርን ማናውቀው ደግሞ ከሱ ጋር ስለማንነጋገር ነው ከእግዚአብሔር ጋር መነጋገርም በሁለት ወገን ነው እግዚአብሔር ሲናገር መስማትና አንተ እግዚአብሔርን ማናገር አንተ ተናገር እሱ መስማት ነው እግዚአብሔር ሲናገር የምትሰማው መጽሐፍትን በማንበብ ቃል እግዚአብሔርን በመማር ይነግራል እኮ ህይወትን ያወራሃል እኮ እግዚአብሔር ልትሰማው ድርክ ሰጠው ቅዱሳን መጽሐፍትን ብታነብ ቃል እግዚአብሔርን ብትማር መምራንን ብትሰማ እግዚአብሔር ይናገራል አንተ ታደምጣለህ ከዛ ነው በተራንተ ታወራለህ ስትጸልይ የግድ እኮ በቃ እኔ ሐሳቤ መሰብሰብ ከበደኝ ሐሳቤ መሰብሰብ አቃተኝ
መጸለይ አልቻልኩም ምናምን እውነት ነው የሁላችንም ችግር ነው መንፈሳዊ ከፍታን ይፈልጋል ሐሳብን ክትት አድርጎ መጸለይ ይችላል በጣም መንፈሳዊ መሆንን ይፈልጋል ግን እሺ እንደዛ ሐሳብ እየተበተነ ምን ይያልክም ተጸልይክ ጸልይ ከዛ በኋላ ልብህን ደሞ ነገሩ ለእግዚአብሔር ለሰው እንደምታወራ ለእግዚአብሔር ማውራት እኮ ያስፈልጋል ልክ አባት እንደምታናገር አድርገህ እግዚአብሔር ማናገር እኮ ያስፈልጋል ቀንዲሆኝ እንዲጎልብኝ እንዲያጥቼ ምናምን ብለን እንንገረው ችግር የለውም እሱ መስማት አይሰለችም ያው ስናጣ ሁሌ እግዚአብሔር ጋር መሄድ ጥሩ ስናጣ ብቻ መሄድ ችግር ነው ግን ጭራሽ ካለሜ ስናጣ መሄድም ይሻላል እግዚአብሔርን እናናገር ተስፋ መቁረጥ የሚባል ነገር ግን በእግዚአብሔር ላይ ተስፋ መቁረጥ ማለት እኮ በቃ ሞት ነው ያልከው እውነት ነው ከዛ ወዴት ትሄዳለህ እኔ አልችልም ብሎ ማሰብ እውነት ነው በቃ ላንችል እንችላለን ከኔ ያቀቶኛል ከኔ ያቅም በላይ ነው በምንም መልኩ ላስተካክሉ አልችልም ማለት ጥሩ ነው እግዚአብሔር አይችልም ማለት ግን እኮ ጥርጥር በጣም ከእግዚአብሔር አያደርጉም እንዴት ትላለህ እኮ በነገር ላይ ሁላችንም ውስጥ ያለ ችግር ነው አንድ ተማሪ ፈተና ተፈትኖ ውጤቱ እንዲያምርለት መቼ ነው የሚጸልየው ወይ ከመፈተኑ በፊት ወይ እየተፈተነ ያለ ወይ ውጤት ከመውጣቱ በፊት ነው ውጤት ከተለጠፈ በኋላ እግዚአብሔርን አስተካክልልኝ ብሎ የሚጸልይ ተማሪ አይደል ለምን እግዚአብሔር ማስተካከል አይችልም ከተለጠፈ በኋላ ይችላል እግዚአብሔር መለወጥ አይችልም የሆነ ያንን ስለማናምን እኮ በቃ ላይ በእኛ ቤት አልቋል ስላለቀ በቃ ውጤት ከተለጠፈ በኋላ ምናምን ጌታው ይሄ ነገር ምናምን ብለን አንጸልይም በቃ ገና ውጤት ሳይወጣ በፊት ምናምን ነው ከጸለይን የምንጸልየው ጥርጥር ስላለብን እኮ የእምነት ጉድለት እስከጥግን ያለብን ሁላችንም ማለት ነው በመሰረቱ የእምነት ጉድለት ስላለብንም ኃጢአት የምንሰራው እግዚአብሔር ያየኝ ነው በያምናለሁ ብለን እንናገራለን እንጂ ከልባችን አናምን አንድ ሌባ ፖሊስ እንደዚህ ያየው አይሰርቅም ፖሊሱ ዞር እስኪለት ይጠብቃል ምክንያቱም ያየው ከሆነ እንደሚቀጣው ያምናል ማለት ነው ያውቃል እግዚአብሔር ያየኝ ነው ብለ ያመንክ እግዚአብሔር ፊት ያሰሰረ ገብቷል እግዚአብሔር ያየኝ ነው ብለ መጋረጃ ጋርደ መብራት አጥፍተህ በርዘግታ ያሰሰረ ስለምትጠራጠር የዛ ቅዱስ አባት እኮ እስቲ ቤት ዝሙት ሰራ መጋረጃውን የእግዚአብሔር ላይ ሸፍኝበት ያለው አንዳንዴ በማህበራዊ ሚዲያ ላይ እንዲህ አይነት ወጣቶችን ማየታችን እንዲህ አይነት በጎ ሐሳብ ያላቸውን ተስፋ ሰጪ ህልመኛ የሆኑ ወደ ቤተ ክርስቲያን የሚያቀርቡ ወደ ክርስቶስ ብልትነት የሚያቀርቡን ወንድሞቻችን ስንመለከት በእውነት ሐሴት እንመላለን እኔ በበኩሌ አሁን ከማያቸው ብርቱ ከሆኑ ወንድሞቻችን መካከል አንዱ ነው ወንድማችንና ይበል ያሰኛል ቃለ ሕይወትን ያሰማልን ነው በእኛ ቤተ ክርስቲያን የሚባለው ያበርታው እንላለን ሌሎች ቪዲዮዎችንም ማሳያችኋለሁ ኦርቶዶክሳዊት ቤተ ክርስቲያን በኬንያ የነበረውን አስደናቂውን እንቅስቃሴ እስቲ ደግሞ ከሀገራችን ወጣ ብለን አንድ ቪዲዮ ላሳያችሁ Jesus, I love you. Mugambe, yes. Jesus, I love you. Jesus, I love you. Jesus, I want to be saved today. Jesus, I want to be saved today. Again, Jesus, I want to be saved today. Jesus, I want to be saved today. Amen. 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 እንግዲህ በኬንያ ኦርቶዶክሳዊነት ያበበ ይገኛል አባቶቻችንም በተለይ በኦሪየንታል የሆኑ አብያተ ክርስቲያናት ላይ ያሉ በኢስተርንም ያሉ ኦርቶዶክሳውያን አባቶች ያስተማሯቸው ወደ ቤተ ክርስቲያን ህብረት እየቀላቀሏቸው እየመለሷቸው ይገኛል የክህነት ልዕልና የክህነት ልክ ደግሞ የምናቀው መጋቢ አዲስ ኢንጂነር ነቃጥበብ ከፍ ያለው እንዲህ ያሉ ከህይወት ተመክሯቸውና ካዩት አስደናቂው ወንድሙ ሞቶበት የእግዚአብሔርን ህብስት ስጋው ደሙን ትቼ ወደዛ ወደ ወንድሜ ሞት አልሄድም ያለውን አንድ ካን ዋቢ በማድረግ በአይናቸው ያዩትን ምስክርነት እንዲሰጣሉ ካህኑ ቅዳሴ ከገባ በኋላ እንኳን አሐዱ አብ ቅዱስ ማለት ይቀርና ልብሰ ተክህኖን ከለበሰ በኋላ ማውለቅ አይችልም ክልክል እኔ ይህንን ታሪክ በተግባር አውቃለሁ እኔ የተወለድኩበት ሀገር እኔ ልጅ ሆኜ በዲቁና እየቀደስኩኝ አብሬ ልቀድስ ገብቼ አንድ ቄስ ልብሰ ተክህኖን ለብሶ ጸሎተ ንስሐውን ሊደግም መስቀሉን ይዞ መጽሐፉን ይዞ ከቤተ መቅደሱ በር ሲወጣ ወንድሙ መሞቱ ተነገረ የእናት ያባቱ ልጅና እኛ ሀገር ገጠር ስለሆነ ለዚህ ሀገር አይደለም መርዶ አይደለም የሚነገረው ጥሪ ነው የሚባለው ጥሪ ነው የሚጠራው እና ጥሪው ሲጠራ አንድ ሰው ጮሆ እገሌ ብሎ በጣም ጮሆ ይጠራና እገሌ የሚባል ሰው ተጎድቷን ብለህ ነገር ነው የሚባለው የከተማ ሰው የሞተ ተጎዳ ይላል እገሌ አባባሉ ተጎድቷን ብለህ ነገር ይባላል ያ ማለት ሞቷን ማለት ይሄ ሲባል በቀጥታ ቤተ መቅደሱ በር ላይ የቆመው ካህን የወንድሙን መሞት ሰማ ቄስ ደረበ ተረፈ ይባላል ወንድሙ ገላው ተረፈ ይባላል ማረሰው በዛ ምክንያት ነው ወገኖች የሰውየውን ስም ራሱ ማለት እና ሁሉም ሰው ደነገጠ
እና ሁሉም ሰው የሚጠብቀው ልብሱን አውልቆ ይሄዳል ቅዳሴውን ሌላ ቄስ ይቀድሰው ተብሎ የሚታሰብ ገና የጸሎተ ንስሐው ሊደግም ግን ልብሰ ተክህኖ ለብሷል መስቀሉን ይዞ መጽሐፉን ይዞ እና ቄሱ ሄደና ቄሰ ገበዙ ልብሰ ተክህኖውን አውልቀውና ወደ ለቅሶ ሂድ ቅዳሴውን ያንቀድሰዋልና አልወጣም ልብሰ ተክህኖውን ለብሻለሁ ሥርዓቱ በሚያዘው መሰረት አላወልቅም ቅዳሴን ጨርሼ እጄ ወንድሜን ቀብረዋለሁ አለ እንደነዚህ አይነት አባቶች በረከት በሁላችንም ላይ ይደርብን ቅዳሴውን ቀደሰ ጨረሰ ስለቀደስኩኝ ባዶ አፌን አልሄድም ብሎ እህል ቀመሰ ወደ ቀብር ሄደ አላለቀሰም ጋቢ ለብሶ ዋለ ያለቀሰው አታምኑ በማግስቱ ነው ስለወንድሙ ያለቀሰው ቅዳሴውን የሚያከብሩ ሥርዓቱን የሚያከብሩ ስጋውን ደሙን የሚያከብሩ መቅደሱን የሚያከብሩ ቤተክርስቲያኑን የሚያከብሩ የገባቸው የተረዱ አማርኛ መጽሐፍ ቅዱስ እንደኛ ብዙ ጥቅስ የማይጠቅሱ ግን በህይወት የሚኖሩ አባቶቻችን የነሱ በረከት በሁላችንም ላይ ይደርብን እንኳን ሌላ ሥርዓተ ተክህኖውን ከለበሰ በኋላ ቢረዝመው እንኳን ረዘመኝ ብሎ መቀየር አይችልም ቢያጥረው እንኳን አጠረኝ ብሎ መቀየር አይችልም ልብሰ ተክህኖውን ከለበሰ በኋላ አስቀድሞ የሚሰፋውን የሚጠባውን የሚረዝመውን የሚያጥረውን ልብስ አውቆ መርጦ ይልበስ ከለበሰው በኋላ ግን እንዳያወልቀው ለምን ቢባል ያ ልብስ ተጸልዮበት ነው የሚለብሰው ተባርኮ ነው የሚለብሰው ተሰይሟል ከዛ መስቀል ላይ ነው ከዛ በኋላ ጌታ ልብሱ ወልቋል ጌታ የአይሁድን ካባ ሄሮድስን ካባ ለብሷል ሲያለብሱት አታልብሱኝ አላለ ሲያወልቁትም አታውልቁት አላለ ታዟል ልክ ጌታ ለመስቀል ሞት እንኳን የታዘዘ እንደሆነ ሁሉ አባቶቻችን ለቅዳሴው ሥርዓት የታዘዙ እንዲሆኑ ሥርዓቱ ያዘ ያ ነው ሥርዓቱ እና መስቀል ላይ የመቆየት ሰዓት መስቀል ላይ የመቆየት አገልግሎት ነው የመገረፍ አገልግሎት ነው የመቸንከር አገልግሎት ሙሉ ኃይል የሚቃጠልበት ሙሉ ኢነርጂ ሉዝ የሚደረግበት የቅዳሴ አገልግሎት እጅግ በጣም ከባድ ነው አድካሚ ነው ከምታስበው እጅግ በጣም የሚገርም ነው እንዲህ አይነት ቀና አባቶቻችን ለእውነትና ለቤተ ክርስቲያን ለክርስቶስ የተሰየሙ ራሳቸውን የሰጡ አባቶቻችን ካህናትን እግዚአብሔር ይጠብቅልን እግዚአብሔር ያጽናልን ለማለት ወዳለሁኝ ወደ ቀጣይ መረጃ እንምጣ ወንድማችን ዘማሪያም ዲያቆን ዘማሪያም ከሰሞኑ ትንሽ ያስቆጣው ነገር አለና ምንድነው የሚለው ነገር ላስደምጣችሁ ዛሬም ኦርቶዶክስ ነኝ ጓደኛዬ ሙስሊም ነው እኔ ፍቅረኛዬ ምናምን ሙስሊም ናት ፍቅረኛዬ ምናምን ነገር ፕሮቴስታንት ነው ዛሬም በዚህ እንኳን አረዳናቸው በዚህ አረዳናቸው ተውት ሌላ ነገር ተውት ኦርቶዶክስ እንኳን በመቆም አረዳናቸው በመሆን ወይ እንደው ማማየን እንደው ሴቶች የሚያረጉት ንቅበተ እምነት መሰረች አይቼ በእውነት ቢታረጋለሁ ካሁን በኋላ እንኳን ራሴን ልጠብቅ ቢያስ ለራሴ እንኳን ልሁን ማለት እንኳን አልቻለም ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልኝ ጥያቄ ብታዩት በሙሉ ብታዩት እንደው 90% ብታዩት ዘማሪያም ፍቅረኛዬ ሙስሊም ነው ዘማሪያም ጓደኛዬ ፕሮቴስታንት ነው ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ ማቅባት እንኳን ሊሰራበት ቀርቶ መቆም እንኳን አልቻለም ዛሬ ስለዚህ ድካማቸውን ዱጋመድ እያደረገን ነው ይሄንን ሁሉ ሳናስተካከል ጠቅላይ ቤተ ክህነት ታለ ይላል ቆሙ መጀመሪያ ቁም አንተ መጀመሪያ አንቺ ቁሚ በቃ እኔ ግልጽ ነው የምነግራችሁ መጀመሪያኛ እንቁም አንቺ ራስሽ ገና መቆም ቀጥለሽ መቆም አልቻልሽ እላይ ደግሞ እናንገጣለን ነው እኛ መጀመሪያ መይሰራ ነው ገና እኮ አንቺን እኮ ከዛ ሊወስድሽ ጭራሽ ሊነጥቅሽ እኮ እነማማ ያረባክሽን ተይ ከዚህ ጓደኛሽ ጋር ገና ያፋለቅን እኮ ነው ገና ማላቀቅ ገና አረባክሽ ጥንቃቄ አድርጊ እባክሽን እገሊትን ጠይቋት እገሊትን አናግሯት እገሊን አናግሩት ደሞ እኮ የሚገርም ማን ቢሆን ጥሩ ነው የሆነ ዝም ብሎ እኮ ዓለማዊ ሰው ምናምን እኮ ጥሩስ እኮ አይደለም የሰንበት ተማሪ ሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው ጓደኞቻቸው እንደዚህ ሆኑት አበሰረን የምናየው ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማይ ድካማቸው እንዲገባን ከፈለግን የሚነሳው ከራስ ነው ቢያንስ እኔ ኦርቶዶክስ ሆኜ ልገኝ ቢያንስ እንኳን እኔ ፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለባት ከሚል እንኳን መነሳት ከሄድኩ እንኳን እነሱ ጋር አጥምቄ
ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰንት ይኖረን ማድረግ ከዚህ በኋላ ውቀስ ጳጳሳት ይሄዱ አባቶች ይሄዱ ሲኖዶስ ይሄደ ጠቅላይ ቤተ ክህነት ይሄደ አሁን ያምራል ብቻቸውን ይደረቋል ደግሞ እየተቀያየሩ ማማዬ ስትገባ አንዷ ስትገባ አንዱ ሲገባ አንዱ ሲገባ አንዱ እየተቀባበለ ልክ ያለለም የቤት ስራ የተሰጠው ይመስላል በቃ አንቺ ግዴታ ነው አንተ ግዴታ ነው አንተ ኃላፊነት አለብህ እናንተ ግን ተኙ የነሱ ግን ግዴታ ነው ማኑ ደረሸክም ይሰጣቸው በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ሞተ እኮ አለ ያቺ ቅጽበት እኮ እግዚአብሔር ነው እኮ መንጥቆ ያወጣው ዳዊት መዝሙር እንደተናገረ ወጥመድ ተሰበረ እኛ ማለጠና ያለው ወጥመድ ተሰብሮ ነው እንጂ ሞት ነው ቅጽበት ናት አለቀ ነጋው ማማዬ ካለፈች በኋላ እንደዚህ ሆነሽ ማማዬ ምንም አይጠቅምም መተካት ነው የሚጀምረው ምንድነው እኔ ኦርቶዶክስ ክርስቲያን ሆኜ የነሱ እቅበት ነው የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ እኔም ወንድሞቼን በመታደግ እተባበራለሁ በነገራችን ላይ ይሄንን መታደምጥ ወንድሞቼ ቶቼ ኦርቶዶክስ ከሆናችሁ በየትኛው መስፈርት ኦርቶዶክሳዊ ያልሆነ የጾታ ግንኙነት ማለትም ፍቅረኛ እንዲ የጮኛን የሚባል ነገር እንዳትይዙ በምንም ትዳራም ላይ ያላችሁ የቴዲ ዘፈን አንቺን ባይማኖትሽ እኔም ባይማኖት የሚለው መስፈርት አይሰራም ይሄ ሃይማኖት ነው ይሄ ክርስትና ነው ኦርቶዶክሳዊነት ነው ይሄ ነገ የሚወለደው ልጅ ነገ የሚመጣው ፍሬ ኬት ነው የሚሆነው ሁለተኛ ኦርቶዶክሳዊነትን ለመንጠቅ ነው ፐርፐዝ አድርገው እኛ ጋር የሚመጡት ወደውን እኛን ፈልገውን አይደለም እኛን ነጥቆ ለመውሰድ ነው መንገዳቸው ግን የሚጣፍጥ አንደበት ይዞ ነው የሚመጡት እና ቢያንስ እናስተውል አሁን ጉዳዩ የሃይማኖት ነው የእምነት ነው ነገ አብረን የምንሆንበት ነገ መንግስት ሰማያት የምንወርስበት ታላቅ ጉዞ የምንጀምርበት ነው ያንዳንዷ መንገዳችን እናተው ኢትዮጵያዊነቱ እንዳለን መተሳሰቡ አብሮነቱ እንዳለን ግን ከዛ ያለፈ ግንኙነት ግን ዋጋ ያስከፍላል ስለባካችሁ ወጣቶቻችን ወንድሞች እህቶች አሁን ቲኔጀር ተማሪ ትምህርት ላይ ያላችሁ በመኑ የምትይዟቸውን ጓደኞቻችሁ ለዩ ከሃይማኖታችሁ የወጣ ከሆነ ደግሞ ያን ሰዓት አተኩሩበት ትኩረት ሰጣችሁ ተመልከቱ ከሰሞኑ እንግዲህ የማህበራዊ ሚዲያ ላይ ንቅናቄውን የእፎይ እናቃለን እፎይ ከመምጣቱ በፊት ዲያቆን ቢኒያም ፍሬ የተባለ አንድ ወንድማችን አሁን በጫካ አካባቢ ነው የሚገኘው ብዙ ግፍና እንግልት ደርሶበታልና እሱ በእቅበተ እምነት በተለይ በእስልምና ጉዳይ ላይ መልሶችን ሲሰጥ የነበረው ወንድማችን ነው እና ከሰሞኑ የመገኘቱን ነገር እየሰማን ነው ሲንካተለው ግስገብቶ በማመዳክ ያለ ዕውቀት በድፍረት ክርስቶስ ሲነጠፍ ዝም ብለው ሲያዩን ያሊካውንቱ እውነት መሰከረ ቢኒያም ወጣቱ መሐመዳውያን እንዳትሳሳቱ ክርስቶስ አምላክ ነው አትልኩ በከንቱ ብዬ በመሰከር አምላክን አትንኩ አሳልፈው ሰጡኝ እነወደ አምላኩ ዝም ብለው ሲያዩ የኔ አባት ጳጳሱ የመሐመድ ልጆች ሊገሉ ተነሱ አይዞ ልጅ የሚል አንድ አባት አጥቼ ለስደት በቃው ከሀገር ወጥቼ ስንቱ ይነገራኔ ስደት ጣጣ ዩጋንዳ ገባው ነፍሴ ሳትወጣ እንደምን ብዬ ዩጋንዳ ገብቼ በጣም ተደሰትኩ ያምላክ ቤታዊ ነች ወዲያው ተሳልሜ አስጠጉኛል ቆይለካውን ቁሚ ከየት ነው የመጣ ከነዚያ ነው ከኛ ብለው መረመሩ ይንደክፍዳኛ እዚያ ተበረንዳው እየገባኛ ብለው ፈቀዱልኝ አይተው ቁራኛ ከዚያም በረዳ ተራረኩኝና ገብቼትናው ሊኖር እንደገና አላለቀልኝ መንድሮ የኑሮ ፈተና አንዳንዶቹ ዋዛኝ መስለው በጣም አቆሰሉ ጀሮዬን ጠጣው ዩጋንዳ ከተማ ያለው ወተትን ይጠቅማቸው አንጀሮ በመጥባት ደጉ ሳምራዊ አልቋባው ለምሳሌ ሲመጡ ደጉ ሳምራዊ ወደኔ ቀረበ ዝቅ ብሎ አነሳ ቆስሌን ማጠበ ከወደኩበት ላይ ፈጥኖ ወሰደኝ ከእንግዶች ማረፊያ ያደራ ሰጠኝ የምታከምበት ወይም ቢርበኝ ለችግር ሁሉ ገንዘብ ሰጠልኝ አብሮች ተቀባይ ሳያሳተመኝ ገንዘቤን ቀምቶ አውጥቶታለኝ እንግዲህ የልግባ የኔው ከባረረ የሃይማኖቴ ሰው ማለት ነው እንግዲህ የልግባ የኔው ከባረረ የባካ አምላኬ አንተው እንደሆነ እያየ ከኋላ ጠላት ይከተለኝ ከአምላክ ፊት አውጥቶ አሳልፎ ሰጠኝ የመሐመድ ሰይጣን እንደ ጠላት ሆኖ ኢትዮጵያ ውስጥ ያሳደደኝ የነበረው ማለት ነው የመሐመድ ሰይጣን እንደ ጠላት ሆኖ ከኔ እየቀደመኝ እየደፈት ነው ከዚህ ማስወጣኝ በቆፍ ተሸፍኖ አለቃው መነኩሴ ነውና በቆፍ ተሸፍኖ ሰይጣን አስወጣኝ ማለት ነው
ጥቁር ተሸፍኖ እንደ ሐዋርያት እንደ ሰማዕታት የመሰከሩልኝ ቆሜ በእምነት ብዬ ተቆቃው ቢኒያም ስደት የሚል ቃል ለአንድ ቤት መቅለሉ ላይ የሰው ከባድ ነው አይቻልም ቃሉ እሳሩ ቅጠሉ ፀሐዩ አሩሩ አቤት ማቃጠሉ ተባብራችሁ ያዙ በሉ ዝም አትበሉ ተማክረው ወጡ ሁሉም ይመስላሉ እያልኩ እዚያው ደረስኩኝ ከዚህ በኋላ እዚያው ወጣ ተባልኩኝ ወጣሁኝ ወደ ስደቴን ደግሞ እንደገና ወደ ሀገሬ መከራው ሲጣናብኝ ኬንያ ሶማሌዎችና የኢትዮጵያ የኦሮሚያ ተወላጆች አካባቢ በዘር ሳይሆን በሃይማኖት ሆነው ባንድ ላይ ሆነው አብዲ የሚባል ኢንተርፕሬተር አስተርጓሚ እሱ ነግሮ መረጃዬን ለዩኤን ኢንተርቪው ሲደረግ በወቅቱ እንትን አለኝ አደጋ ደረሱብኝ የቦምብ ፍንዳታም ነበር ፍርስራሽ ውስጥ የፖሊስ ወረቀት አለኝ አዚያ ፍርስራሽ ውስጥ ወጥቼ ወደ ኢትዮጵያ ገባው ኢትዮጵያም ያው ቤተሰቦቼን እየመንገላታት ጀመርኩ ልጅም ታግቶ እኛው ክርስቲያኖች የሆኑት በገንዘብ ተገዝተው 125,000 ብር ተሰጥቷቸው ህፃኑን ልጅን አስነው ወስደው 103 ኪሎ ሜትር ከተጓዙ በኋላ ሲያለቅስባቸው አስፈራርተው በቢላ ነካርገውት ነበረ ይሆዱ አካባቢ ቀደው ማለት ብዙም ኃይል የለውም ደም ሲፈሰው ሰው ለምንድን ነው ሲሉት ወደ ሐኪም ቤት ይወሰድኩት ብሎ ከዚያ ሰው ሲጠራጠር ለፖሊስ አስያዘልኝ 8 ዓመት ተፈርዶበት ወደ እስር ቤት ገባ ልጅንም 3 ወር አሳክም ይወጣው ጫካ ለጫካ መንደር ለመንደር ሰፈር ለሰፈር እየቀያየርን መኖር ጀመርን ማለት ነው ይሄ ነው ያለው የህይወት ታሪኬ የዛሬ 6 ዓመት 7 ዓመት ወይ 6 ዓመት 7 ዓመት አካባቢ 2010 አካባቢ በሰሜን ሸዋ ባለ ጫካ ውስጥ ለ9 ወር ዋሻ ተቀምጠን ነበር ከዚያም ዘማሪ ቸርነት የሚባል ኢንተርቪው አድርጎኝ ነበር ኢንተርቪው ካደረገኝ በኋላ የት እንዳለ የት እንደሚኖር አላውቅም ዘበኋላም ደውሎልኝ አያውቅም እግዚአብሔር ግን በየጊዜው በየሰዓቱ መልካም የሆነውን ስራ እየሰራ እየተበቀ በጉኛው ስር እየሰወረ እናቱ ንጽሕት ድንግል ማርያምን እየላከልን አለን እግዚአብሔር ይመስገን ላመሰግነው ይገባል አሁንም በዚህ ትልቅ ሳወራችሁ እንግዲህ ወንድሜ ያቆን ነው በቀደም ደውሎልኝ ነበር ዛሬ መልሶ ደወለና አሁን ሲያናግረኝ ከመሃሉ ሰው እንዳስገባ ተረድቻለሁና ለዛ ነው እንግዲህ ያለን ነገር ተናገር ሲለኝ ነው ያለውን ነገር የተናገርኩት ማለት ነው ሌላ ጥያቄ ካላችሁ እናንተን ተጠብቃለሁ እግዚአብሔር ይስጥልን በእውነት ዲያቆን ቢኒ የሚሰማ ከሆነ እስቲ አሁን ያለው ነገር እንዴት ነው ያነራረ ሁኔታ ልጅስ ሁኔታ ነው ያለው አሁን እስከኛስ ደግሞ በቃ እንትን ይልብኛል ችግር የለም ይነግራለሁ ዲያቆን አሁን ይሰማል እሺ ዲያቆን ቴዲ አንድ የምንወደው አንድ እንድናቀመው ነገር ቢኖር ትክክለኛ ቀጭተኛ ንር ክብርት አንዲት ኩላዊት ዓለም አቀፋዊት የሆነችቷ ትክክለኛውን ፍርድ ከእግዚአብሔር የምታገኘው ኦርቶዶክስ ተዋህዶ ስለመሆኗ ነው በዚህ የማያዳግም እርግጠኛ ሆኜ እናገራቸዋለሁ ከሁሉ በላይ ደግሞ ዲያቆን ብርሃን አድማስ እንዲህ ይለናል ስለ ሁለት ነገር ተመልሼ መጥቻለሁኝ አንደኛው ትላንትና በደንብ በሰፊው ስንሰማ የነበረው ደግሞ ማታ ላይ ስንሰማ ያመሸነ ጉዳይ አለ የወንድማችን የእፎይና የወንድማችን የጳላዲዮስ ጉዳይ ስንመለከተው እንደነበር እናስታውሳለን ታዲያ ሁለት ጥሪዎች ለማቅረብ የተመጣሁት አንደኛው ከዚህ በፊት እስልምና ላይ ስንሰራ የነበሩ ወንድሞችና እህቶች በተቻለ መጠን በፍጥነት ወደ እስልምናው ትምህርት ገብተን የጠፉትን ወንድሞቻችንና እህቶቻችን ልንመልስ ይገባል በተለይ በደም ስንሰራ የነበርና የጠፋን ሰዎች ስላለን በደም ስለምንተዋወቅ ማለት ነው አይም ጨምሮ በዩቲዩብም ቢሆን ከዚህ በኋላ በቲክቶክ በሰፊው መመለስበት ነው የሚሆነው ሁለተኛው ግን በተለይ ወኛ ወንድሞቻችን ላይ በተለይ ብዙ ተከታይ ያላችሁ ወንድሞቻችንና እህቶቻችን አላችሁ በጣም ምንናቃችሁ እስካሁን ድረስ ለወንድሞቻችን ምንም አይነት ድምጽ ያልሆናችሁ ሰዎች እያየን ያለ ነው ወንድማችን እፎይና ወንድማችን ጳላዲዮስ ቢገደሉ ኖሮ ምናባት ጥቁር ለብሰው ዛሬ ልንወጣ እንችል ይሆን እንደዛ ነበር ሐሳባችን የነበረው በህይወት ይያሉ ከጎናችሁ አለን እንደግፋችኋለን ማለት ሲገባችሁ አድሪስ ከፕሮቴስታንቶቹ እንኳን ለነሱ ድምጽ እስኪሆኑ ድረስ እየደረሱ የኛ ወንድሞቻችን እናቶቻችን ዝምታችሁ ለምን እንደሆነ ግን እስካሁን ድረስ አልገባኝም እውነት ለመናገር በጣም ብዙ ፕሮቴስታንቶች ነቃሌ በደም ሲናገሩ እየሰማናቸው ነው የኛ ወንድሞቻችን ግን ዝምታ ለምን እንደመረጣቸው አላቀም ምናልባት ክብር አስጨንቋችሁ
ከሆነም ደግሞ አትሊስት ክብራችሁ ከወንድማችሁ በላይ የሚሆንባችሁ አይመስለኝምና በተቻለ መጠን ጠፍተን ያለን ወንድሞቻችን ልንመለስ ይገባል። ኡስታዞቻቸው ንግስቲቱ አንዲት ናት፣ ንዕድ ናት፣ ክብርት ናት፣ አንዲት ኩላዊት ናት፣ ዓለም አቀፋዊት ንጽሕት ናት፣ ቀጥተኛም ናት። በደሙ ያጃት እሱ ስለ እርሷ የሞተላት የሁላችን መሰብሰቢያ የሆነች ኦርቶዶክስ ተዋህዶ ቤተክርስቲያን ናት። በዚህ እናምናለን፣ በዚህ እንታመናለን። የተወዳችሁ የሰዎቻችን ቤተክርስቲያናችሁን አጥብቁ፣ ክርስትናችሁን አጥብቁ። የእናት ቤተክርስቲያን ልጆች ስላደረገን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። ግን ደግሞ ኦርቶዶክስ መሆን ብቻ ኦርቶዶክሳዊነት አያደርግም። መስቀል ማንጠልጠል ወይንም መስቀል ማድረግ ነጠላ አድርጎ መሄድ በዓላትን ንግስ ጠብቆ መሄድ ብቻ ኦርቶዶክሳዊነት አያደርግም። ኦርቶዶክሳዊ የሚያደርገን ከክርስቶስ አካል ስንዋሃድ በሚስጢራቱ ስንመላለስ ፍጹም ለቤተክርስቲያን ቀና የሆነን ስንቆም ነው። በየትኛውም ዘርፍ ተማሪ በትምህርቱ፣ ነጋዴው በንግዱ፣ ሰራተኛው በስራው፣ ሁሉም በተሰማራበት መስክ ኦርቶዶክስነትን ሲሰብክ ክርስቶስን በእውነተኛነት ሲሰብክ ያኔ እግዚአብሔር በእኛ ይደስታል። ከሁሉ በላይ ደግሞ ህብረታዊ በሆነች ቤተክርስቲያን ተሰብስበን የሚስጥራቱ ተካፋይ ደግሞ ስንሆን ያኔ በአንድነት ድል እናደርጋለን። ትክክለኛ ፍርድ የሚፈርድላት ግን ኦርቶዶክስ ናት። የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር እንዲሁ ሰብስክራይብ አድርጉ። ወንድማችሁ ልዑል መብራቱ ነኝ። ያሮስን ምርጫችሁ ስላደረጋችሁ በእጅግ ደስ ያሰኘኛል። ሼር አድርጉ። በሌሎች ኦርቶዶክሳዊ ጥንክሮች እስክመለስ ተሰነባበትኩኝ። ክብር ምስጋና ያለ